የጋብቻዋ ፍጻሜ የህይወቷ መጨረሻ እንደሆነ አስባ ነበር። ግን እንደዚህ አልነበረም። እንባዎቿ እውነተኛ ሊሆኑ ይችላሉ። ህመሙ ጥልቅ ሊሆን ይችላል። የወደፊቱም አስፈሪ ሊመስል ይችላል። ግን እህቴ በጥንቃቄ አድምጪኝ። ትዳርሽ አብቅቷል፣ ህይወትሽ ግን አልተጠናቀቀም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምትመለከቱት ኢቅራ ቲዩብን ነው። በዚህ ቪዲዮ ስለ ፍቺ እንዲሁም ከፍቺ በኋላ ያለ ህይወትን እንወያያለን። አንቺነትሽን እንደገና አብረን እንገነባለን። የአላህን ቃል አብረን እናስታውሳለን። የተሻለ ነገር አብረን እንገነባለን። ስለ ጥንካሬሽና ስለ ዋጋሽ በጥልቅ እንወያያለን። ቻናሉን ሰብስክራይብ በማድረግ የዚህ ቤተሰብ አካል ሁኚ። ለሚያስፈልገውም ሰው ይህንን ሼር አድርጊለት። ኮሜንት ላይ በቀጣይ ምን እንድንሰራልሽ እንደምትፈልጊ ጻፊልን። አላህ ታሪክሽን ገና አልጻፈውም። ስለዚህ እንባሽን አብሺ፣ ጭንቅላትሽን ቀና አድርጊና መራመድሽን ቀጥይ። ምክንያቱም አንዳንድ ጊዜ ልብሽን የሚሰብረው ምዕራፍ ወደ አላህ የሚመልስሽ ምዕራፍ ሊሆን ይችላል። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። ቪዲዮን ላይክ እያደረጋችሁ ጀምሩ። ለሚያስፈልገውም ሰው ሼር በማድረግ አጋሩልን። ሐሳብ አስተያየታችሁንም ኮሜንት ላይ አጋሩ። በአንድ ወቅት የትዳር ታሪኳ ለዘላለም የሚቀጥልበት ቦታ እንደሚሆን የምታምን ሴት አለች። ህልሞች ነበሯት፣ ተስፋ ነበራት። ቤት፣ ጓደኝነት፣ ሰላምና ከምትወደው ሰው ጋር የምትገነባው የወደፊት ህይወትን አስባ ነበር። ነገር ግን አንዳንድ ጊዜ ህይወት በአእምሯችን ውስጥ የፈጠርነውን ምስል አይከተልም። አንዳንድ ጊዜ ጋብቻ ያበቃል። አንዳንድ ጊዜ እንደሚቆይ ያሰብሽው ሰው ያለሱ መኖርን መማር ያለብሽ ሰው ይሆናል። አንዳንድ ጊዜ መስጠት ያለብሽን ሁሉ ትሰጫለሽ እና ግን ጋብቻው አይቀጥልም። እና ፍቺ ሲከሰት አንዲት ሴት በውስጧ የሆነ ነገር እንዳበቃ ሊሰማት ይችላል። ራሷን ትመለከትና አሁን ምን ላድርግ ብላ ታስብ ይሆናል። እንደገና የሚያከብረኝ ሰው ይኖራል? እንደገና የሚወደኝ? ሰዎች ሁሉ ጊዜ በተለየ ይመለከቱኛል። አልተሳካልኝም። ህይወቴ አብቅቷል። ዛሬ ግን ለዚያች ሴት አንድን ነገር በግልጽ መናገር እፈልጋለሁ። ጋብቻሽ አብቅቷል። ህይወትሽ ግን አላበቃም። ታሪክሽ በፍቺ ወረቀቶች ላይ አላበቃም። በትዳራችሁ መጨረሻ ላይ ዋጋሽ አልጠፋም። ክብርሽ አልጠፋም። የወደፊት ዕጣ ፈንታሽ አልጠፋም። እና ከሁሉም በላይ ደግሞ አላህ አልተወሽም። አሁንም የአላህ ባሪያ ነሽ። የወደፊት ዕጣ ፈንታሽ አልጠፋም። ህልም አለሽ። አሁንም ተሰጧለሽ። አሁንም ሊፈወስ የሚችል ልብ አለሽ። ዛሬ ማሰብ በማትችው መንገድ ውብ ሊሆን የሚችል ህይወትም አለሽ። ፍቺ ህመም ሊሆን ይችላል። ቀላል እንደሆነ ማስመሰል የለብንም። ጠንካራ ስሜት የሚሰማችሁ ቀናትና ሁሉንም ነገር በድንገት የምታስታውሱበትና እንደገና ደካማ የምትሆኑባቸው ቀናት ሊኖሩ ይችላሉ። ሌሎች ጥንዶችን የምታይበትና ትዳርሽ ለምን እንዳልተሳካ የምታስቢባት ጊዜያት ሊኖሩ ይችላሉ። በአንድ ወቅት ያሰብሽውን ህይወት የምታስታውሽበት ምሽቶች ሊኖሩ ይችላሉ። ባልሽን ናፍቀሽ ይሆናል። ቤትሽን ልታጪ ትችያለሽ። የለመድሽውን ልማድ ልታጪ ትችያለሽ። በዚያ ጋብቻ ወቅት የነበረሽን የራስሽን አቋም እንኳን ልታጪ ትችያለሽ። ያ ችግር የለውም። መፈወስ ማለት ፈጽሞ እንዳልተጎዳሽ ማስመሰል አይደለም። ፈውስ ማለት እንደተጎዳሽ መቀበልና ያ ህመም የወደፊት ህይወትሽን ሙሉ በሙሉ እንዲቆጣጠር ሳትፈቅጂ እንዴት መኖር እንደምትቺ ቀስ በቀስ መማር ማለት ነው። በእንባሽ አትፈሪ፣ ነገር ግን ቤትሽን በእንባሽ ውስጥ አትገንቢ። አስፈላጊ በሚሆንበት ጊዜ አልቅሺ፣ ዱዓ አድርጊ፣ ከታማኝ ሰው ጋር ተነጋገሪ፣ ለመፈወስ ጊዜ ውሰጂ። ከዚያም ቀስ ብለሽ እንደገና ቆሚ። ምክንያቱም ህይወት አሁንም ትጠብቅሻለች። አላህ በሱረቱ ጠለቅ ምዕራፍ 65 ከቁጥር 2 እስከ 3 እንዲህ ይላል፣ አላህንም የሚፈራ ሁሉ መውጫን ያዘጋጅለታል፣ ከማያውቀውም ቦታ ይመግበዋል። ይህ ቃል ኪዳን የት እንደሚገኝ ታውቂያለሽ? ሱረቱ ጠለቅ ፍቺን በተመለከተ መመሪያ የያዘው ምዕራፍ ነው። በዚያም መመሪያ ውስጥ የአላህን መውጫ መንገድ የመፍጠር ችሎታ የሚያስታውስ ነገር ይመጣል። ምናልባትም ይህንን ፍቺ ያደረገች ሴት መስማት ያለባት ነገር ሊሆን ይችላል። የተዘጋው በርሽ የአላህ ሌላ የመክፈት ችሎታ መጨረሻ ላይሆን ይችላል። ቀጥሎ ምን እንደሚመጣ ላታውቂ ትችያለሽ።
አላህን ግን ያውቃል። ምናልባት ያጣሽው ጋብቻ የታሪክሽ መጨረሻ ላይሆን ይችላል። ምናልባት ምዕራፍ ሊሆን ይችላል፣ ፈጽሞ የማትፈልጊው ምዕራፍ፣ ግን አሁንም ምዕራፍ ነው። እና ምዕራፍ ሙሉ መጽሐፍ አይደለም። አንድ አሳዛኝ ምዕራፍን ወስደሽ ሙሉ መጽሐፍሽ ጠፍቷል ወድሟል ብለሽ አትወስኚ። ያላነበብሻቸው ገጾች አሁንም አሉ። ያልኖርሻቸው ህይወቶች አሁንም አሉ። ያላገኘሻቸው ሰዎች አሁንም አሉ። ያልተገነዘብሻቸው እድሎች አሁንም አሉ። መልሳቸው ያላየሻቸው እድሎች አሁንም አሉ። ያልሆንሻቸው አንቺነትሽ አሁንም አሉ። እባክሽ ፍቺ እንዲጨርስሽ እንዲያሳምንሽ አትፍቀጂ። አልጨረሰሽም፣ እየገነባሽ ነው እና መልሶ መገንባት ጊዜ ይወስዳል። አንዳንድ ጊዜ ከፍቺ በኋላ አንዲት ሴት ሰዎች ምን እንደሚሉ ትፈራለች። ስለ ዘመዶቿ፣ ጎረቤቶቿና ስለምትጠየቃቸው ጥያቄዎች ትጨነቃለች። አንድ ሰው ያያትና ተፋታለች እኮ ብሎ ያስባል ብላ ትጨነቃለች። በጥንቃቄ አድምጪኝ። ፍቺ የህይወት ሁኔታ አይደለም፣ የአንቺ ማንነት አይደለም። አንቺ የተፋታች ሴት ብቻ አይደለሽም። አንቺ ሴት ልጅ ነሽ። እናት ልትሆኚ ትችያለሽ። ሙእሚን ነሽ። ችሎታ ያለሽ ሴት ነሽ። ህልም ያለሽ ሰው ነሽ። አንቺ መማር፣ መስራት፣ መፍጠር፣ ማገልገል፣ ማደግ፣ ማምለክ፣ መጓዝ፣ ማስተማር፣ መገንባትና እንደገና መጀመር የምትቺ ሰው ነሽ። በህይወትሽ ውስጥ በተከሰተ አንድ ስህተት ራስሽን አትቅበሪ እና ማህበረሰቡ ዋጋ እንደሌለሽ እንዲያስቡ አትፍቀጂ። ዋጋሽ ባል ማግኘትሽ ላይ የተመሰረተ አይደለም። ጋብቻ ጤናማና ሷሊህ ሲሆን በረከት ነው። ከአላህ ጋር የነበረሽ ግንኙነት ከጋብቻ በፊት ነበር፣ ከጋብቻ በኋላ ይቆያል። ዋጋሽ የመጣው ከአላህ ነው፣ ከቀለበት አይደለም። ከወንድ ጋር ለመቆየት የተወሰነ ውሳኔ አይደለም። ከማህበረሰቡ ተቀባይነትም አይደለም። ሰዎች የሆነ ሰው ሚስት ብለው በመጥራታቸው አይደለም። ከጋብቻ በፊት የአላህ ባሪያ ነበርሽ፣ ከፍቺ በኋላ የአላህ ባሪያ ነሽ እና ምናልባት ያንን ግንኙነት እንደገና የምታገኝበት ጊዜ አሁን ነው። ምናልባት በትዳር ጊዜ ሁሉንም ሰው በመንከባከብ ተጠምደሽ ራስሽን ረስተሽ ይሆናል። ምናልባት ማጥናት አቁመሽ ይሆናል። ምናልባት ህልሞችሽን መከታተል አቁመሽ ይሆናል። ምናልባት በአንድ ወቅት ሕያው እንደምትሆኚ የሚያደርጉሽን ነገሮች ማድረግ አቁመሽ ይሆናል። አሁን ራስሽን የምትቀብሪበት ጊዜ አይደለም። አሁን ከአላህ ጋር ራስሽን የምትገነቢበት ጊዜ ነው። ስገጂ፣ ተማሪ፣ ቁርአንን አንብቢ፣ ዱዓ አድርጊ፣ ጠቃሚ የሆነ ነገር አጥኚ፣ ክህሎትሽን አዳብሪ፣ ሰውነትሽን ተንከባከቢ፣ ልጆች ካሉሽ ተንከባከቢ፣ ከቻልሽ ስራ ስሪ፣ ትርጉም ያለው ነገር ገንቢ፣ ከጥሩ ሰዎች ጋር አሳልፊ፣ ችላ ወዳልሻቸው የራስሽ ተግባራት ተመለሺ። ለቀድሞ ባልሽ የሆነ ነገር ለማረጋገጥ ብቻ ራስሽን አትገንቢ። ይህ አሁን ህይወትሽን እንዲቆጣጠር እየፈቀድሽ ነው ማለት ነው። በቀል አያስፈልግሽም። ሰላም ነው የሚያስፈልግሽ። ደስተኛ መሆንሽን ማረጋገጥ አያስፈልግሽም። በእርግጥ ጤናማ መሆንና ወደ አላህ መቅረብ አለብሽ። የቀድሞ ባልሽ ዋጋሽን እንዲያይ አያስፈልግሽም። አላህ ዋጋሽን አስቀድሞ ያውቃል። ለራስሽ ወደፊት ተራመጂ፣ ለልጆችሽ ወደፊት ሂጂ፣ ለወደፊትሽ ወደፊት ሂጂ። አላህ ሌላ ጥዋት ስለሰጠሽ ወደፊት ሂጂ እና በየማለዳው ታሪክሽ አሁንም እየተጻፈ መሆኑን የሚያሳይ ማስረጃ ነው። ልጆች ካሉሽ በጣም አስፈላጊ የሆነ ነገር አትስታውሺ። ልጆችሽ ትዳርሽ ስላበቃ ገንዘብ ጫና ዘላለም የተሸላበረች ማሳደግን አያስፈልጋቸው ተግዳሮቶች ሊኖሩ ይችላሉ። እውነቱን ሳያውቁ የሚናገሩ ሰዎች አንድን ሰው ማጥፋት ዛሬ የሌለበት ህይወትሽን መፍታት የለብሽም። በጥንካሬ ቆማ አዲስ ነገር ተማሪ፣ በጥንካሬ ራስሽን ፈውሺ። እንደገና ፈገግታሽን ማየት ያስፈልጋቸዋል። ተማሪ ለተሻለ የወደፊት ህይወት ቀጣይ ስራ ማየት አለባቸው። በአላህ ህይወት አስቸጋሪ በአንድ እርምጃ በተስፋ እንደማትቆርጪ ከ5 ዓመታት በኋላ ወደ አላህ ሁሉ ማወቅ አያስፈልግሽም። ቀጣዩን ትክክለኛ እርምጃ ለመውሰድ በአላህ ብቻ መታመን ነው የሚያስፈልግሽ። እናም የሆነ ቀን ስለ ጋብቻ ማሰብ ከጀመርሽ አትፍሪ። መፋታት ማለት እንደገና ፍቅር ተከልከይ ማለት አይደለም። እንደገና ማለም ይፈቀድልሻል። አላህ ወደፊት ሷሊህ የትዳር ጓደኛ
ሊሰጥሽ እንደሚችል ማመን ይፈቀድልሻል። ነገር ግን ብቻሽን መሆንን ስለምትፈሪ ብቻ አትቸኩይ። የሆነ ሰው አሁንም እንደሚፈልግሽ ለማረጋገጥ ብቻ እንደገና አታግቢ። መፋታት ማለት ጥቂት ምርጫዎች እንዳሉሽ ስለምታስብ መጥፎ ነገር የሚያደርግሽን ተቀበይ ማለት አይደለም። አሁንም ክብር አለሽ። አሁንም መመዘኛዎች አሉሽ። ጊዜሽን ውሰጂ። ያለፈው ነገር እስር ቤትሽ እንዲሆን ሳትፈቅጂ ካለፈው ተማሪ። ምን እንዳስተማረሽ ራስሽን ጠይቂ። ምን ችላልሽ? ምን አይነት ገደቦች ሊኖሩሽ ይገባ ነበር? ወደፊት የትዳር ጓደኛሽ ውስጥ ምን አይነት ባህሪያት ያስፈልጉታል? ምን አይነት ሚስት መሆን ትፈልጊያለሽ? ፈውስሽ በራሱ ጉዳት እንዲያደርስብሽ አትፍቀጂ። የበለጠ ብልህ ሊያደርግሽ ይገባል። ነገር ግን ምናልባት የፍቺ በጣም አስቸጋሪ ክፍል አላህ ይህ እንዲሆን ለምን ፈቀደ የሚለውን ጥያቄ መተው ሊሆን ይችላል። አንዳንድ ጊዜ ቶሎ መልስ እንፈልጋለን። ለምን መከራ እንደተቀበልን ማወቅ እንፈልጋለን። ለምን አብሮን ያልቆየን ሰው እንደምንወደው፣ ዱዓችን የጠበቅነውን ውጤት ለምን እንዳላመጣ፣ ቤተሰባችን ለምን እንደፈረሰ፣ ለምን ህልሞቻችን እንደተለወጡ። የአላህ ጥበብ ግን ልክ በጊዜው ማወቅ በምንፈልግበት ሳይሆን በሚያስፈልገን ጊዜ ግልጽ ይሆናል። አንዳንድ ጊዜ በኋላ እንረዳለን፣ አንዳንድ ጊዜ ደግሞ ሙሉ በሙሉ አንረዳው። እና እምነት እውን የሚሆነው እዚህ ጋር ነው። ተወኩል። አላህ የምንፈልገውን በትክክል ይሰጠኛል ብሎ ተወኩል ማድረግ። ተወኩል ማለት አላህ የማላውቀውን ያውቃል፣ ባይረዳኝም እንኳን በሱ እታመናለሁ ማለት ነው። ምናልባት የጠፋብሽ ነገር የሚያም ነበረ። ነገር ግን አላህ ማየት ከማትችው ነገር እየጠበቀሽ ሊሆን ይችላል። ምናልባት መጨረሻው በመጨረሻ የተሻለ ነገር መጀመሪያ ሊሆን ይችላል እና በአንድ ወቅት ያሰብሽውን ትክክለኛ ህይወት ባታገኝም እንኳን አላህ አሁንም ለህይወትሽ ትርጉም ሊሰጥ ይችላል። ውብ የወደፊት ህይወት እንዲኖርሽ የድሮ ህልምሽ አያስፈልግሽም። አንዳንድ ጊዜ አላህ ወደ ሌላ መንገድ ስለሚወስድሽ በሩን ይዘጋዋል። አዲስ መንገድ መጀመሪያ ላይ ውብ ላይመስል ይችላል፣ ባዶ ሊመስል ይችላል፣ ብቸኝነት ሊሰማሽ ይችላል፣ አስፈሪ ሊመስል ይችላል። ነገር ግን መራመድሽን ቀጥይ። በራስሽ የማታውቂያቸውን ነገሮች ልታገኝ ትችያለሽ። ጠንካራ ልትሆኚ ትችያለሽ። ወደ አላህ ልትቃረቢ ትችያለሽ። ችሎታሽን ልታገኝ ትችያለሽ። ሁልጊዜም የምትችል ሴት ልትሆኚ ትችያለሽ። ስለዚህ አንቺ ሴት ከህይወትሽ አትደበቂ። ካሁን በኋላ ምክንያት እንደሌለሽ በማሰብ ውብ ልብስሽን መልበስ አታቆሚ። ፈገግታሽን፣ መማርሽን፣ ስራሽን፣ ዱዓ ማድረግሽን፣ መኖርሽን አታቆሚ። ትዳርሽ አብቅቷል፣ ህይወትሽ ግን አላበቃም። ግንኙነትሽን አጥተሽ ይሆናል፣ አላህን ግን አላጣሽም። ምናልባት ህልምሽን አጥተሽ ይሆናል፣ እንደገና የማለም ችሎታሽን ግን አላጣሽም። አንድ ሰው አጥተሽ ይሆናል፣ ራስሽን ግን አላጣሽም። እና ራስሽን እንዳጣሽ ከተሰማሽ ምናልባት ይህ ራስሽን እንደገና የምታገኝበት እድል ይሆናል። የድሮ አንቺነትሽን ሳይሆን የበለጠ ብልህ፣ ጠንካራ፣ የበለጠ ሰላማዊ የሆነ አንቺነትሽን ልታገኛት ነው። ከችግር የምትወጣ ሴት መራራ መሆን የለባትም። በጥበብ ገር መሆን ትችላለች። ሳትቀዘቅዢ ጠንካራ መሆን ትችያለሽ። ትምህርትሽን ሳትረሺ ይቅር ማለት ትችያለሽ። ያለፈውን ሳትኖሪ ማስታወስ ትችያለሽ። ከየት እንደመጣሽ ሳትጠይ ወደፊት መሄድ ትችያለሽ። ይህ ፈውስ ነው። አላህም ዋጋሽን የሚለካው ትዳርሽን ባቆየሽው ልክ አይደለም። ፈተናሽ ማንነትሽ አይደለም። ውድቀትሽ ማንነትሽ አይደለም። ፍቺሽ ማንነትሽ አይደለም። ያለፈው ታሪክሽ ማንነትሽ አይደለም። የአላህ ባሪያ ነሽ። በህይወት እስካለሽ ድረስ የተውበት፣ የእድገት፣ የኢባዳ፣ የመማርና የተስፋ በር ክፍት ሆኖ ይቆያል። ስለዚህ ተነሺ። ስላልተጎዳሽ አይደለም፣ አሁንም የምትኖሪው ህይወት ስላለሽ ነው። ልጆችሽ ጥንካሬሽን ስለሚፈልጉ፣ ወላጆችሽ ፈገግታሽን ስለሚፈልጉ፣ የወደፊት ማንነትሽ እየጠበቀሽ ስለሆነ አላህ ዛሬም ልታስቢው የማትችያቸውን ነገሮች አሁንም ወደ ህይወትሽ ሊያመጣቸው ይችላል እና ከሁሉም በላይ ደግሞ አላህ ታሪክሽን ጽፎ ስላላጠናቀቀ በርታ በይ። ምናልባት ዛሬ ህይወትሽ ይሆናል ብለሽ ካሰብሽው
ፍርስራሽ መካከል ቆመሽ ይሆናል። ነገር ግን ፍርስራሾቹ መጨረሻሽ ማይሆኑ አታስቢ። አንዳንድ ጊዜ ፍርስራሾች መገንባት የሚጀምሩት አሁን ነው። ልብሽን ወደ አላህ አስጠጊ። ሁሉንም ነገር ንገሪው። ያለቀሽባቸውን ምሽቶች ንገሪው። ስለ ክህደት ንገሪው። ብቸኝነትሽን ንገሪው። ስለ ሞቱት ህልሞችሽ ንገሪው። የምትፈሪውን የወደፊት ሁኔታ ንገሪው። ከዚያም እንዲህ በይ፣ ያ አላህ ቀጥሎ የሚመጣውን አላውቅም፣ ግን በአንተ መታመኔ ቀጥላለሁ። ይህ ቃላት ሁሉንም ነገር ሊለውጥ ይችላል። ምክንያቱም መላውን መንገድ ማወቅ አያስፈልግሽም። የሚያስፈልግሽ ማን እንደሆንሽ ማወቅ ብቻ ነው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 216 እንዲህ ይላል፣ ምናልባት አንድ ነገር ትጠላለህና ላንተም መልካም ነው እና ምናልባት አንድ ነገር ትወድና ላንተም መጥፎ ነው። አላህ ያውቃል፣ አንተ ግን አታውቅም። ዛሬ ላይገባሽ ይችላል፣ ነገር ግን መታመንሽን ቀጥይ። መስገድሽን፣ መንቀሳቀስሽን፣ ራስሽን መሆንሽን ቀጥይ። ፍቺሽ ሁልጊዜ የታሪክሽ አካል ሊሆን ይችላል፣ ነገር ግን የታሪክሽ ርዕስ መሆን የለበትም። ስለዚህ እኔ ቆንጆ በርታ በይ። ቻናላችንን ሰብስክራይብ በማድረግ እንዲህ አይነት ቪዲዮዎች እንዲደርሳችሁ ቪዲዮን ላይክ እያደረጋችሁ ጀምሩ። ለሚያስፈልጋቸውም ሰዎች ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ወሰላም አለይኩም ወራህመቱላሂ ወበረካቱ።